ኦርቶዶክስ ተዋሕዶ ሃይማኖት ሁልጊዜም ወንጌል ትሰብካለች። ትዝታው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል አሰብክም ሲል እሱ የሚሰብከው ኦርቶዶክስን በመሳደብ ነው። አዳምጡት። የኦርቶዶክስ ህዝብ የምትሰማኝ ከሆነ ልንገር፣ ሰልፍ የሚያስፈልገው ገድለ ዘራብሩክ ስላሴን ዋጠ የሚል ይሄን ስላሴን ውጦ ሆድ ውስጥ ሶስቱን ስላሴ ዋጠ። በጋሻውም የሚሰብከው ኦርቶዶክስን አታክ በማድረግ ነው። ሲኖዶሱ ራሱ በመንፈስ ቅዱስ አይደለም የሚመራው፣ በስልክ ነው። አትሰበሰቡም፣ የሆነ ነገር አታረጉም። ዘርፌም የምትናገረው ኦርቶዶክስን አታክ በማድረግ ነው። ኦርቶዶክስ ቤተክርስቲያን ይሄን የሚያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ይሄ መርየታ ቢጤ መሳይ ደግሞ የሚሰብከው ኦርቶዶክስን አታክ በማድረግ ነው። ይሄ ደግሞ መንፈሳዊ ትምህርት ተመረስ ጨርስ። ይሄ ካባ ያ መንፈሳዊ ትምህርት እኮ ስህተት ሆነ፣ የዘላለም ሕይወት የማያገኙበት ሆነ። ከሰሩ እኮ ያ የተማሩት ከሰሩበት እኮ እርሱ ከስረው እኛውም የሚሰብከው ኦርቶዶክስን አታክ በማድረግ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመዳን መንገድ ትምህርት አላት ወይ የሚለው ወሳኝ ጥያቄ ነው። ይሄኛውም የሚሰብከው ኦርቶዶክስን አታክ በማድረግ ነው። ሰው የመዳን ትምህርት አይማርም። ዝም ብለህ ስታየው ማለት ነው። አሁን የመዳንን ትምህርት የሚያስተምር ደግሞ አስተማሪ የላትም። ይሄኛውን የሚሰብከው ኦርቶዶክስን አታክ በማድረግ ነው። ማርያምን ለምሳሌ ሌላው ሊቀ ጳጳስ አቡነ ናትናኤል የሚባሉት ሞታ ተነስታለች፣ አርጋለች፣ በአብ ቀኝ ተቀምጣ ስለኛ ትማልዳለች አሉ። እስቲ የሰበካችሁትን ወንጌል ንገሩን። የትኛውን ወንጌል ሰብካችኋል? እናንተ ሁለዚህ ኦርቶዶክስን ድብላ ይሄ እኮ የቡና ቤት ወሬ ነው፣ ሐሜት ነው። ስለዚህ ራሳችሁን ችላችሁ ቆማችሁ የራሳችሁን ዶግማ፣ የራሳችሁን ቀኑና፣ የራሳችሁን ነገር አመሻይታችሁ ወንጌልን የምንሰብክበት ጊዜ የለንም። ለኦርቶዶክስ አሉባልታ የምናወራበት ጊዜና ሰዓት የለንም ብላችሁ ሰዓታችሁን በስብከት ላይ በወንጌል ላይ አድርጋችሁ ስበኩ፣ አሳምኑ። ያመነ ይምጣ። ያላመንን ሰው በብር አታጣሉት። እዛ አካውንት ላይ ይሄን ያለ ብር እናስገባለን በማለት ሰዎችን ልብ አታንጠልጥሉ። አስማት መተት ተደረገባችሁ እያላችሁ አስማትና መተት ለማስፈታት ሰው ወደ እናንተ እንዲመጣ አታድርጉ። በአስማትና በመተት የማያምን ሰው ተደረገበት ብሎ ሊሰብክ ሊናገር አይችልም። ምክንያቱም አስማት የለም ብለን ማመን ያለብህ በክርስቶስ ሁሉም ይቻላል ብለን ማለት ነው። ስለዚህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብትመጡ ሌሎች ቤተ እምነቶች የሚሰበከው ወንጌል ነው። የሚሰበከው የዕለቱ ጻድቅ ነው። የሚሰበከው የዕለቱ ሰማዕት ነው። የሚሰበከው የዕለቱ ቅዱሳኖች ናቸው እንጂ ከዛ ውጭ ስለናንተ ዝባንዝኬ ስለናንተ ምናችሁ ያስቀናልና ስለምናችሁ ይወራልና ስለየትኛው ቅርሳችሁ፣ ስለየትኛው ታሪካችሁ፣ ስለየትኛው ቤተ መቅደሳችሁ፣ ስለየትኛው ቅኔ ማኅሌታችሁ፣ ስለየትኛው አቋቋም፣ ስለየትኛው ድዋ፣ ስለየትኛው ጸመ ድዋ፣ ስለየትኛው ድርሰት፣ ስለየትኛው ጸዋትወ ዜማ፣ ስለየትኛው አገልግሎትና ማኅሌት ምን ብለን እንዘግባችሁ? ስለእናንተ ምን ብለን እንናገር? የምንናገረው የለን። ስጨፍሩ ነው የምናውቅ። ጨፋሪ በእኛም ቤት አለ። ያው ሙዚቃ የሚያወጡ የኛ ልጆች አሉ፣ ይበቁናል። ካራቴ እንደዚህ ነው ከፈለጋችሁ። ይሄም እንግዲህ ስፖርት ቤት አለ። የትኛው አለባበስ ሲሆን ነው? ወደ ቤተ እምነት የሚሄድ አለባበስ አለ እና ዳሌ ጡት ለማየት ነው እንዴ እኛ የእናንተን የምናነሳለን? ምን ይሰራልናል? ስለዚህ አርፋችሁ የራሳችሁን ቤተ እምነት አስፋፉ፣ የራሳችሁን ወንጌል ስበኩ። ከኢትዮጵያ ኦርቶዶክስ ተዋሕዶ አናት ላይ እዚህ ላይ ፊት ብላችሁ 24 ሰዓት ማውራቱን አቁሙ።